والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶላ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገርህችን ዱንያ መጀመሪያዋ ለቅሶ፣ ማዕከሏ ድካም፣ መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚያ ረህመቱላህ ዐለይሂ። الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك. بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين. ود تملكاتوچاچن فسلام الله عليكم ورحمته وبركاته. عيد سعيد تقبل الله منا ومنكم صالح الأعمال. الله መልካም ስራችንን ይቀበለን። ዒዱን ሲታሰብ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያከብሩት እንደነበር ፈለጋቸው እናያለን። ረሱል ለኛ ቆንጆ ሞዴል ናቸው። ለቀድ ካነ ለኩም ፊ ረሱሊላህ ኡስወቱን ሐሰና። ዒድ እንዴት ያሳልፉት ነበር ታላቁ መልእክተኛ፣ እሱን እናያለን። መጀመሪያ ዒድ መሆኑ ሲታወቅ ሙእሚኖቹ ሰላምታን ይለዋወጣሉ፣ መልካም ምኞትን ይቀያየራሉ። ከነዛም ውስጥ كان أصحاب محمد صلى الله عليه وسلم የነብዩ ባልደረቦች ምን ይሉ ነበር? تقبل الله منا ومنكم صالح الأعمال። አላህ መልካም ስራችንን ይቀበለን ይባባሉ ነበር። ዒዱን ሰዒድ መባባል ይቻላል። ሁለተኛው ከዒድ ፈለጎች ውስጥ استحباب الغسل والتطيب ولبس أجمل الثياب። መታጠብ ይፈልጋል ዒድ። ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ሻወር መውሰድ አለብን፣ ሽቶ መቀባት አለብን፣ ምርጥ ልብሶቻችን መልበስ አለብን የዒድ ቀን። يقول صحابي من ይላል أمرنا رسول الله صلى الله عليه وسلم في العيدين በሁለቱም ዒዶች እኮ ዒድ الفطر ይሁን ዒድ الأضحى ላይ በሁለቱም ዒዶች ላይ أن نلبس أجود ما نجد ከምናገኘው ቤስት ምርጥ ልብስ እንድንለብስ ያዙን ነበረ። وأن نتطيب بأجود ما نجد በጣም ውድ በሆኑ ኳሊቲ ሽቶዎች እንድንዋቢያ ያዙን ነበር። ብራንድ ነው በዒድ ቀን ብራንድ ሽቶ ብራንድ ልብስ ነው መጠቀም ያለብን። وأن نضحي بأثمن ما نجد ከምናገኘው ውድ የሆነ ምንገዛቸው በጎች ምናርዳቸው ነገሮች በጣም ውድ የሆኑ ኳሊቲ የሆኑ በጎችን ራሱ እንድናርድ ታዘናል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በእነዚህ ቀን በጣም ውድ ልብሶቻቸውን ነው የሚለብሱት። ኢብኑል ቀይም አታ ምን ይላሉ? ሚለብሷት ቆንጆ ልብስ አላቸው ለዒድና ለጁምዓዎች ይላሉ። ያን ለብሰው ነው የሚወጡት። ሻወር ወስደው ሽቶ አድርገው በጣም የሚያምር ልብስ ለብሰው ነብዩ ሰለላሁ ዐለይሂ ወሰለም ይወጡ ነበር ይሉናል። ይሄ ሁለተኛው ነው። ሶስተኛው الأكل قبل الخروج في الفطر دون الأضحى። የዒድ الفطر ከሆነ ጾመን ወሩን ስላሳለፍና ረመዳንን ስንወጣ ጾም ፈተን ቴምር በልተን ነው የምንወጣው። ዒድ الأضحى ከሆነ ግን የዓረፋ ከሆነ ግን ሳንጾም ስለቆየነ ከጾም ላይ ስላልነበርነ ስንወጣ ጾመን ነው የምንወጣው። ስንመለስ ኡዱሂያውን አርደን ከኡዱሂያው ስጋ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። አነስ ምን ይለናል? كان يأكل التمرات ويأكلهن وترا ይላል። ረሱል ሰለላሁ ዐለይሂ ወሰለም የዒድ ቀን ሲወጡ ቴምር በልተው ነው የሚወጡት። ያው በእኛ ሀገር ገንፎ ማለት እሱም ይቻላል፣ ችግር የለውም። እንደ ሀገር ባህላችን እንደ አካባቢ ልምዳችን ተመግበን ልንወጣ እንችላለን። ይሄ ዒድ الفطر ከሆነ ዓረፋ ላይ ከሆነ ግን ዝም ብለን ወጠን ስንመለስ መመገብ የነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና ሆኖ እናገኘዋለን። አራተኛ الخروج الى المصلى። የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ ወደ ዒድ መስገጃ ቦታ መውጣት አለብን። ስቴዲየም ሆነ የተለያዩ ቦታዎች ላይ ውጭ ነው የሚሰገደው ዒድ። ነብዩ ሰለላሁ ዐለይሂ ወሰለም ሁሉን ዒዶች ውጭ ነው የሰገዱት። አንዴ ብቻ መስጂድ ውስጥ ሰግደዋል። እሱም ዝናብ ስለነበር ነው። ዝናብ ካስቸገረ መስጂድ ውስጥ ይሆናል። ከዛ ውጭ የዒድ ሱናው አደባባይ ወጠን መስገድ ነው።
ሁላችንም መሳተፍ መቻል አለብን። ሙስሊሙ ሃይባው የሚታይበት፣ ግርማው የሚታይበት፣ ቁጥሩ የሚታይበት፣ አንድነቱ የሚታይበት አመታዊ አጋጣሚ ነው። በሁለት ዒዶች ነው እኛ የምናገኘው፣ ሌላ ዒድ የለንም ከጁምዓ ውጭ። በእነዚህ ኢቨንቶች ላይ አንድነታችን፣ ብዛታችን፣ ማህበራዊ ትስስራችን የምናሳይበት መድረክና አደባባይ መውጣት ከነቢ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ አራተኛው ነው። አምስተኛው ኹሩጁ ኒሳኡ ስቢያን። አንድ ሶላት ሲታሰብ ትላልቆች ብቻ አይደለም ሴቶች መውጣት አለባቸው። ህፃን ልጆቻችን አልብሰን ይዘናቸው ልንወጣ ይገባል። ይህም የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ለሐዲስ ሙዓጥያ ምን ትላለች? ቃለት ኡሚርና ታዘናል ትላለች አንኹርጀ አልዓዋቲቃ። ሴቶች ብቻ አይደለም አረቦቹ አዋቲቅ ይሏቸዋል። ደናግልት ሴቶችን እንዳይወጡ ለብቻ የሚቀመጡበት ቤት ያረጉላቸው ነበር፣ ትዳር እስኪመሰርቱ እንዳይበላሹባቸው። አረቦች በጣም ገይር አላቸው፣ ልጆቻቸው በጣም ይጠብቁ ነበርና ድንግል ሴትን እስክትዳር ለብቻ የሚያስቀምጡበት ቦታ አለ። ሐታ እነሱን እንኳን እንድናወጣ ነብዩ ሰለላሁ ዐለይሂ ወሰለም አዘውናል። ኡሚርና አን ኑኽሪጀ አልዓዋቲቀ ወልሑየዳ ፊል ዒደይን። ሐይድ የሆኑ ሴቶችን ይዘን እንድንወጣ ታዘናል። ሐይድ ናት እኮ ለምን? የሽሃድነ አልኸይረ ወዳዕወተ አልሙስሊሚን። ይህን ኸይሩን መሳተፍ አለባቸው። የአላህ ነፈሓት አለ፣ ኸይር ነገር ይዘንባል በዛን ወቅት። ሴቶች ልጆች ይህን በረከት ማግኘት አለባቸው። ኸይሩን መሳተፍ፣ ዱዓውን መሳተፍ አለባቸው። ከዛ ሳለች ሙዓጥያ ወያዕተዚለ አልሑየዱ አልሙሰላ። ሐይድ የሆኑ ሴቶች አይሰግዱም ይታወቃል። ሶላት ሲባል እነሱ ወደ ዳር ይወጣሉ። እስከዛ ግን አብረው ሆነው ዳዕዋውን ያዳምጣሉ፣ ኸይሩን ይሳተፋሉ፣ የሙእሚኑን ዱዓ ያገኛሉ። ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ሚስቶቻችንን፣ ሴት ልጆቻችንን፣ ህፃናትን ይዘን መውጣት አለብን። አልብሰን ኸይሩ ጋር መሳተፍ መቻል አለባቸው። ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። እብኑ አባስ ምን ይሉናል? ይህን ሲነግሩን ካነ የኽሩጁ ኒሳአሁ ወበናተሁ ፊል ዒደይን። ነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጆቻቸውንና ህፃናትን በዒድ ቀን ይዘዋቸው ይወጡ ነበር። ሚስቶቻቸውን ይዘው ይወጡ ነበር። ይህ የነቢዩ ፈለግ ነው። ህፃናትን ይዘን ወጠን ዒድ ሰላት መውጣት አምስተኛው የነቢዩ ፈለግ ነው። ስድስተኛው ሙኻለፈቱ ጠሪቅ፣ መንገድን መቀያየር የነቢዩ ሱና ነው። ወደ ዒድ ሰላት የሄድንበት መንገድ አለ፣ ስንመለስ ደግሞ ሌላ ዳይሬክሽን መጠቀም። ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ረሱል ሰለላሁ ዐለይሂ ወሰለም መንገድ ያለያዩ ነበር። አሁን የወረዱት በዚህ ታች ከሆነ ሲመለሱ በሌላኛው መንገድ ወደ ቤት ይመለሱ ነበር። ይፈለጋቸው ረሱል ሰለላሁ ዐለይሂ ወሰለም ኮቴ በኮቴ መከተል እንዴት ያስደስታል። ሞዴል ተደርገው ተልከውልናል። ብናደርገው ተመራጭ ነው። ሰባተኛ አተክቢር። ተክቢራ ማለት አሁን ሰው እየዘነጋ ነው። ሞባይል እያወራ ነው የሚሄደው፣ አሊያም ደግሞ እየተነጋገረ ከጎኑ ካለ ሰው ጋር ነው የሚሄደው። የነቢዩ ፈለግ ነው። አላህ ቁርአን ላይ ያዘዘን ነው። ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዓላ ማ ሃዳኩም ወለዓለኩም ተሽኩሩን። አላህ ልታመሰግኑ አላህን ስሙን ከፍ አድርጋችሁ ልታወሱት ነው ይላል። በእነዚህ ቀናቶች ውስጥ በተመሳሳይ በዓረፋም 3 ተከታታይ አያመ ተሽሪቅ ውስጥ ተክቢራ ማብዛት አለብን። ሰይድና ዑመር ብን አልኸጣብ መስጂድ ውስጥ ተክቢራ ሲያደርጉ ሚና ላይ አካባቢው ያለ ሰው ሰምቷቸው አንድ ላይ ተክቢራ ይላል። መስጂድ ውስጥ የሚሰማው ተክቢራ ገበያ ውስጥ መርካቶ ውስጥ እንሰማው ነበር ይላል። ዛሬ የለም። ሲጋው አባባሉ ይዘቱ ምንድነው? አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። ይህን እያለን መውረድ ያለብን ተክቢራ እያለ መኪናም ውስጥ ከሆነ በጀማዓ ከልጆቻችን ባለቤቶቻችን ጋር እያለ ዒድ ደርሰን መመለስ አለብን። ይህ ከዒድ ሱናዎች ውስጥ የነቢያችን ፈለጎች ውስጥ አንዱ ነው። ስምንተኛ ምናልባት የመጨረሻ ማደርገው በዚህ ቀን ፈታ ዘና ማለት የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ዒዱ መለየት አለበት። ልጆች መጫወቻ ሊኖራቸው ይገባል። ቸኮሌቶች የሚበሉት፣ አዳዲስ ልብስ የሚመለከቷቸው ኢስላማዊ ነገሮች፣ ፊልሞች፣ ድራማዎች ካሉ፣ ነሽዳዎች ካሉ ሰው በዚህ ቀን የተለየ ስሜት ሊኖረው ይገባል። ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ግን ነቢዩ መኖር ሰለላሁ ዐለይሂ ወሰለም ከሆነ ፈለጋቸውን እንከተላለን፣ አፈሪይ ነን፣ እስኮቴያቸውን አንለቅ የምንል ከሆነ ይሄ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ነው። እናታችን አይሻ ትንገረን
ነብዩ ቤት ውስጥ የተከሰተው ረሱል ሰለላሁ ዐለይሂ ወሰለም በተቀመጡበት دخل علينا ابو بكر في يوم عيد አለች አቡበክር እኮ ወደኛ ቤት ገባ አባቷ ነው እሷ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነች እናታችን አይሻ ገባ وعندنا جاريتان ሁለት ልጆች ልጃገረዶች يغنيان እነሱ እየዘመሩ ነበር የሆነ ነገር ይያሉ ነው ድምጻቸውን አውጥተው እየዘመሩ ነው يذكرنا يوم بعاث يوم بعاث ይባላል አንሳርና በአንሳሮች ዘንድ የሚታወቅ አውስና ኸዝረጆች ያደረጉት ጦርነት ታሪካዊ ጦርነት ነው በዚህ ጦርነት ውስጥ ትላልቅ የጦር መሪዎች የሞቱበት ነው ይሄን ክስተት አንስተው እነዚህ ህፃናቶች ይዘፍናሉ ክስተቱን አንስተው ከዛ ሲዘፍኑ አቡበክር ደረሱ ተበሳጩ እንግዲህ እሳቸውም የነበራቸውን ግንዛቤ ነው የሚያሳየን ምን አሉ ዒባደላህ አምዝማሩ ሸይጣን የሸይጣን መሳሪያ ሶስት ጊዜ አሉታለች በረሱል ቤት ውስጥ በነብዩ ቤት ውስጥ ነብዩ ይያሉ የሸይጣን መሳሪያ አሉ فقال النبي አስተማሪው ታላቁ መምህር አቡበክርን አስተሳሰቡን ትንሽ አስተካከሉት ያ አባበክር ان لكل قوم عيدا وان اليوم عيدنا ለእያንዳንዱ ህዝብና ማህበረሰብ የራሱ የሆነ ባህል አመተ በዓል ይኮ ዒዳችን ነው ለዛ ነው ልጆቹ እየዘፈኑ ያሉት ልጆቹ ለዛ ነው እየዘመሩ ያሉት ተዋቸው አሉ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሌላ ጊዜ ተከሰተውን ታጫውተን የዒድ ቀን መስጂድ ውስጥ ትላለች መስጂድ ውስጥ ወንድሞቼ ልብ በሉ ቤት ውስጥ አይደል መስጂድ ውስጥ ሀበሻዎቹ ጦርና ጋሻቸውን ይዘው እየጨፈሩ ይዘላሉ ጦሩ ሮራ ይፎክራሉ ይዘላሉ ሰሃባው ከቦ ረሱል ሰለላሁ ዐለይሂ ወሰለም ከቦ ይመለከቷቸዋል ሶሒህ ሐዲስ ነው ምነግራችሁ ቡኻሪ ላይ የተጠቀሰ ሶሒህ ሐዲስ ነው ከዛ እኔ ብቅ ስል የነብዩ ሰለላሁ ዐለይሂ ወሰለም ቤታቸው አንዱ በሩ ወደ መስጂዱ ያሳያል አይሻ ብቅ ስትል አይሻ ማየት ትፈልጊያለሽ እንዲያሉኝ አው አልኳቸው ከዛም ረሱል ተከሻ ላይ ወጣው ረሱልም ሰለላሁ ዐለይሂ ወሰለም ሐበሾችም ይሏቸዋል የኛ ወገኖችን ነው ዱነኩም የብን الارفዳ እናንተ ሐበሾች ያዙ እስኪ ምናም ይሏቸዋል ይዘላሉ ይፎክራሉ እንትን ይላሉ ብዙ ተለያዩ እንግዲህ ታቃላችሁ ሐበሻ የምናደርጋቸው ክስተቶች ያንን ፓርት ሲያረጉ እዚህ ጋር ሆኜ በጣም እስኪ ሰለቸኛ ይዋለች ከዛም ያ አይሻ አይበቃሽም እንደ ይሉኛል እኔ ደግሞ አይበቃኝ ብዬ ዝም አልኩ ምክንያቱም ማህበረሰቡ ስላለ ረሱል ዘንድ ያሉኝን ቦታ እንዲያቅሰው ፈልጋል ያኔ ረሱል ተሸክመውኝ ሴት ልጅ እንደ ትሪትመንት ተወዳለች ከዛም ያኔ ምን አሉ አለች እናታችን አይሻ لتعلم اليهود المدينه مدينه ላይ የሚኖሩ ይሁዳዎች አሉ እነርሱ እንዲያቁ ፈልጋለው ان في ديننا فسحه በዲናችን ውስጥ ፈታ ማለት ዘና ማለት እንዳለ እንዲያቁ ፈልጋል وقوموا لله قانتين ብቻ አይደለም ያለው الذين هم في صلاتهم خاشعون ብቻ አይደለም ያለው أفلا يتدبرون القرآن ብቻ አይደለም ዲናችን ውስጥ ያለው ይሄ ፈታ ማለት ዘና ማለት ፍሪ መሆን መዝናናት መጫወት የዲናችን ክፍል እንደሆነ ይሁዳዎች እንዲያቁ ፈልጋሉ አሉና እኒ ያሉ እኔኮ بعثت الله ልኮኛል بحنفية سمحة ቀጥ ባለው ጎዳና ገራገር በሆነው መስመር ተልከያለሁ የዒድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ፈለጎች ውስጥ ልጆች ዘና እንዲሉ ቤት ፈታ እንዲል ነሽዳዎች ተከፍተው ለወደፊት ነሽዳ ምንድነው በእስላም መስፋት መጣበታለሁ በዝርዝር እንገባበታለን ፊልሞች ካሉ ቤተ ዘመድ መጠያየቁ ካሉ ልናደርገው የሚገባ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ስምንተኛው ይሄ ነው ዒዳችንን አላህ ይቀበለን በደስታ ከቤተሰብ ቤተ ዘመድ ጋር ምናሳልፈው አላህ ያድርገን አመት አመት አላህ ይድገመን ወሰለላሁ ዐለይሂ ወሰለም ወባረከ ለነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ